ከንፈራችሁ እየጠቆረና እየተሰነጣጠቀ እየደረቀ ተቸግራችኋል? እንግዲህ ምርጥ የሆነ መፍትሄና የከንፈር ማለስለሻ እንዲሁም ደግሞ ማስክ ለፊታችሁ መጠቀም ትችላላችሁ። ለፀጉራችሁ በጣም ነው የሚያምረው። ወደ ውጭ ራሱ ስትወጡ መቀባት ትችላላችሁ። በነገራችን ላይ የከንፈሩ ማለስለሻውን ይህንን እንግዲህ እንደምታዩት ከንፈሬን እኔ በመጀመሪያ ማስክ እያደረግኩለት ነው። ከዚህ በፊት ራሱ ሰርቼላችሁ ብዙዎቻችሁ ወዳችሁት በጣም ኮሜንት ላይ አመስግናችሁኛል፣ መርቃችሁኛል። በጣም ነው የማመሰግነው በእውነት እኔ በቃ ለእኔ የጠቀመኝ እኔ የማውቀውን ለእናንተ አካፍያ ተጠቅማችሁ ጠቅሞናል ብላችሁ ስትጽፉልኝ ከእናንተ በላይ በጣም ነው እኔ ደስ የሚለኝ ማለት ነው። ሰላም ወዶቼ እንዴት ናችሁ? ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልኝ እያልኩኝ እናንተ ግን ቪዲዮ ላይክ እያደረጋችሁ ሼር እያደረጋችሁ እንዲሁም ደግሞ ለቤት አዲስ ከሆናችሁ ላይክ ሰብስክራይብ አድርጉ ማለት ነው። እዚህ ጋር በመጀመሪያ ከርከዴ ነው ያመጣሁት ዛሬ። ከዚህ በፊት በቀይ ስር ሰርቼላችኋለሁኝ። በቀይ ስር ከአንዴም ሁለት ጊዜ ሰርቼላችሁ እንዳልኳቸው በጣም ነው የወደዳችሁ። በቲክቶክም በዚህኛውም በጣም ነው የማመሰግነው። አሁን ደግሞ እንግዲህ በከርከዴ እንደዚህ በአበባ ቅጠል ማለት ነው። ይሄ ከርከዴ ብዙዎቻችሁ ምንድን ነው በአማርኛ ላላችሁኝ፣ እኔ እንግዲህ በማቀው በእንደዚሁ ከርከዴ መሆኑን ብቻ ነው ማለት ነው። እና ግን የአበባ ዘር ነው የአበባ ዘር ነው። ለየት የሚያደርገው ነገር ግን ይሄ ስጠጡትም ለደም ማነስም ለደም መብዛትም በጣም አሪፍ ነው። እዚህ የሚበቃኝን ያህል ፈጭቸዋለሁኝ ማለት ነው። ከዛ በኋላ እዚህ ጋር በነገራችን ላይ በውሃ መስራት ትችላላችሁ አፈልታችሁ። ነገር ግን እኔ ሁልጊዜ እንድንጠቀመው ስለሆነ በውሃ ስንጠቀመው ቶሎ ይበላሽብናል። እንዳይበላሽብን ነገር በእንደዚህ አይነት መልኩ ብንጠቀም ለሁልጊዜም ወደ ውጭም ስትወጡ ሁልጊዜ ማታ ማታ ቤትም ሆናችሁ መጠቀም ትችላላችሁ። ልክ እንደ የከንፈር ማለስለሻው ችፕስቲክ ማለት ነው። እና እንደዚህ አድርጌ በምታዩት መልኩ ተፈጨሁት በኋላ እዚህ ጋር በምታዩት መልኩ ግማሽ ነበር መጠቀም የፈለኩት፣ ነገር ግን ሙሉ ለሙሉ ተጠቅሜዋለሁ ማለት ነው። በኋላ ላይ ጨምሬዋለሁ። እንቆይ እንደውም ስጨምረው አሳያቸዋለሁ። ከዛ እዚህ ጋር ቤቢ ኦይል ነው የተጠቀምኩት። ለከንፈር በጣም አሪፍ ነው። እንዲሁም ደግሞ ለፊታችሁን ቤቢ ኦይል በነገራችን ላይ ፊታችሁን ጽድት ውልውል ነው የሚያደርግላችሁ፣ ልክ እንደ ህጻን ልጅ ማለት ነው። የህጻን ልጅ የልጆች ቅባት ስለሆነ ለእናንተም በጣም አሪፍ ነው። ተጠቀሙት። ይህንን እመክራችኋለሁ። እዚህ ጋር እንግዲህ ግማሹን ሳየው አነሰኝ፣ ስለዚህ ጨመርኩት። ምክንያቱም ብዙ ጊዜ ቢያንስ ለአንድ ወር የሚበቃኝን ያህል ነው የምሰራው። እኔ ያው ቀን መጠቀም ባልችልም ማታ ማታ እጠቀማለሁ። ከንፈራችሁ በቃ ሁልጊዜ ልስልስ ያለና ሁሌም ሳሙኝ የሚል የሚያምር ከንፈር እንዲሆንላችሁ በእንደዚህ አድርጋችሁ እየሰራችሁ ቤታችሁ ውስጥ መጠቀም ትችላላችሁ። ከዛ የወይራ ዘይት ነው የተጠቀምኩት። የወይራ ዘይት ደግሞ አንደኛ መድኃኒት ነው። ከንፈራችሁ ልስልስ ነው የሚያደርገው። ለቆዳ ለማንኛውም ለፀጉራችሁ የወይራ ዘይትን ተጠቀሙ፣ ለሚስማማችሁ ማለት ነው። እኔ በጣም ነው የሚመቸኝ፣ ለሁሉም ቦታ አጠቀመዋለሁ። ከዛ በኋላ በምታዩት መልኩ እንደዚህ ብረት ነክ ቢኖራቸው አሪፍ ነው፣ ብዙ ሰዓት እንዲታቆዩት። እኔ ግን እዚህ ጋር ሻክላ ስለነበረች አንደኛ ተንሳፈፈችብኝ። ቢያንስ ለ10 ደቂቃ እንደዚህ እያደረኩኝ እስቲም አደርገዋለሁ። ብረት ወይም ደግሞ ድስትና ድስት አድርጋችሁ አገናኝታችሁ ከሆነ ብሰሩት የበለጠ እንደዚህ እንደኔ እንዳይሽከረከርባችሁ የበለጠ ብዙ ደቂቃ ታቆይታላችሁ። የእኔ ግን ይሄ ብዙ ደቂቃ ማቆየት አልችልም፣ እንዳይሰበር እቃው ይሰነጠቃል ማለት ነው። የተሳሳትኩት ምንድነው ድስቱ በጣም ትልቅ ሆነ። እንደገናም ደግሞ ከስር ፎጣ ማድረግ ነበረብኝ፣ አላደረግኩትም። ቸኩዬ ስለነበረ ቶሎ መስራት ስለነበረብኝ ጊዜ ስላልነበረኝ ለዛ ነው እንደዚህ ያደረኩት። እናንተ ግን እንደዚህ የሚሰበሩት እቃዎችን ስትጠቀሙ ከስር ፎጣ አድርጋችሁ ተጠቀሙ፣ እንደ እቃቸው እንዳይሰበርባችሁ ማለት ነው። ከዛ እሳቱን ዝቅተኛ ላይ ነው ያደረኩት። እያቃጠለኝ ስለነበረ ከስር ውሃው እየፈላ በምታዩት መልኩ ይኸውላችሁ በደንብ አድርጎ ስቲም ያደርገዋል። እንደዚህ ከሰርታችሁ ራሱ አሳድራችሁት ስቲም ላደረጋችሁት በኋላ ራሱ እስከ 3 ቀን እስከ 4 ቀን አቆይታችሁት መጠቀም ትችላላችሁ አጥላችሁ። ነገር ግን እኔ ወደ አሁኑ ነው የሰራሁት። ከዛ በምታዩት መልኩ እንደዚህ እናሽከረክረዋለን፣ በደንብ አድርገን እናማስለዋለን። ቂጡ ስለሚይዝ የተፈጨ ነገር ስለሆነ በደንብ
እንዲዋሃድላችሁ በደንብ አድርጋችሁ አማስሉት። እጃችሁ ከሱ ላይ እንዳይነሳባችሁ ማለት ነው። ከዛ ለ10 ደቂቃ ያህል ስቲም ታደረግኩት በኋላ እዚህ ጋር ቫልዚን አለ። እኔ ኦሪጂናሉን ነው የምጠቀመው ቫልዚን። እናንተ ያላችሁን የሚስማማችሁን ተጠቀሙ። በነገራችን ላይ እዚህ ጋር ቫልዚንን ስንጠቀም ምንም የሌለው እንደዚህ ነጩን ብንጠቀም አሪፍ ነው ለከንፈራችን፣ ለማንኛውም ሽታ ያለውም እናንተ የሚስማማችሁን በቤታችሁ ያለውን ቫልዚን ብትጠቀሙ አሪፍ ነው። ግን እንደዚህ ከንፈራችሁን ተቀብታችሁ ለመውጣት ተፈለጋችሁ ያው ሽታ እንዳይኖር ከሰው ጎናችን ላይ ሲቀመጥ ሽታ ይኖራል አሉ ቫልዚኖች የሚሸቱና እነዛን ባትጠቀሙ አሪፍ ነው ለከንፈር ከሆነ ማለት ነው እንጂ ሌላው ምንም ችግር የለም። ቫልዚን ነው። እዚህ ጋር በምታዩት መልኩ እዚህ ጋር እየፈጀኝ ነበረ ማንኪዋ አጥራኝ። እንግዲህ ኮሜንት ላይ አይዞሽ በሉኝ እንግዲህ ማለት ነው። እና ከዛ በኋላ በምታዩት መልኩ አንድ ማንኪያ ነው የተጠቀምኩት እዚህ ጋር ቫልዚን መጠቀም ያልፈለጋችሁ ራሱ በሬድ ጄሊ መስራት ትችላላችሁ። የአሎቬራ ጄሊ ማለት ነው። የእሱ አለ በሱን መጠቀም ትችላላችሁ። በሱ ደግሞ ሌላ ጊዜ እሰራላችኋለሁ። እኔ እሱን ልጠቀም ራሱ አቅርቤው ነበር፣ ነገር ግን በቫልዚን ብቻ ሰራሁት ማለት ነው። ስለፈለግኩት ነው። አንደኛ ለፀጉራችሁ ራሱ ብትጠቀሙትም ችግር የለውም። ከፊት ለሸሸባችሁ ለቅንድባችሁም ይሄንን ምንም ችግር የለም። ማታ ተቀብታችሁት ያው ፀጉራችሁንም ያሳምርላችኋል። አንደኛ እንዳልኳችሁ ለፀጉር ድርቀት ልስላሴም ለሚበጣጠስባችሁም አሪፍ ነው። ቫልዚን በእንደዚህ እያደረጋችሁ መስራት ትችላላችሁ። ከስርም አለላችሁ። መቼም እኔ የፀጉር ነገር አይሆንልኝም፣ ለዛ ነው በመሀል ማስገባውና ይቅርታ። ከዛ እንደዚህ በምታዩት መልኩ በደንብ ተቀለጠልኝ በኋላ ብዙ አናቆየውም፣ ቫልዚኑን ተአስገባን በኋላ ማለት ነው። ከዛ በኋላ እናወጣዋለን። በምታዩት መልኩ ትንሽ ቀዝቀዝ ማለት አለበት። የማስቀምጥበት እቃ ፕላስቲክ ስለሆነ እንትን እንዳይል ማለት ነው፣ እንዳይጨማደድባችሁ በእንደዚህ መልኩ ትንሽ እንዲቀዘቅዝልን እንተዋለን። ተቀዘቀዘልን በኋላ በምታዩት መልኩ ጥቅጥቅ ያለች ማጥለያ ብትጠቀሙ አሪፍ ነው። ወይም ደግሞ ነጠላ መጠቀም ትችላላችሁ። በጣም ተዘገያችሁ ደግሞ ቫልዚን ስለሆነ ወዳውኑ ነው እርግት የሚልባችሁ። ተረጋ ደግሞ መልሳችሁ ማቅለጥ ግዴታ ይላቸዋል ማለት ነው። ከዛ በምታዩት መልኩ እናጠለዋለን። ይህንን ያጠለልነውን ዝቃጩን በነገራችን ላይ አንጥለውም፣ ቅባት እንሰራበታለን። መልሰን ቅባት አድርጌበታለሁ። እኔ የሰራው ቅባት ነበረኝና እሱ ላይ አድርጌያለሁ። ምክንያቱም በጣም አሪፍ ነው። ከርከዴ ፀጉራችንን በጣም ነው የሚያሳምርልን፣ የሚያሳድግልን፣ የሚያፋፋልን፣ ያለሰልስልናል። ከዚህ በፊት ራሱ ሰርቼላችኋለሁ። በሱ በሌላ ጊዜ እሰራላችኋለሁ። ከዛ በኋላ ይሄንን የከንፈር ማለስለሲያ ቺፕስቲካችን ከሰራን በኋላ እዚህ ጋር ደግሞ ማስክ የምናደርግበት መጀመሪያ ላይ የምናጸዳበትን ይሄንን በየቀኑ የምንጠቀመው ነው ያኛው ማለት ነው። ይሄኛው ደግሞ ማስኩን ደግሞ ቢያንስ በሳምንት አንድ ጊዜ በሳምንት 2 ጊዜ እንጠቀመዋለን። ያው ከንፈር ስለሆነ እንዳይላጥባችሁ ማለት ነው። ከዛ እዚህ ጋር ትንሽዬ ስኳርና ማር ትንሽ ጨምሬያለሁ በምታዩት መልኩ ቪዲዮ ላይ በምታዩት። እዛ እቃዋን በእንደዚህ በቂ ነው። ይሄንን ማስክ በነገራችን ላይ በተለይ ደግሞ ብብታችሁ ላይ ፀጉር ለሚወጣባችሁ አላስፈላጊ ጠረን ለሚሆንባችሁም እንዲሁም ደግሞ እዚህ ላይ ከንፈር ጎንና ጎን አለ አይደለ? እሱ ጋር የሚጠቁርባችሁም ለሱም በጣም አሪፍ ነው። ለፊታችሁ ራሱ መጠቀም ትችላላችሁ። ከዛ እዚህ ጋር በምታዩት መልኩ ትንሽዬ ሎሚ ጨምሬበታለሁ። ሎሚ ለጠቋቁር ነክ በጣም አሪፍ ነው። ለከንፈራችሁ ስለሆነ ግን አታብዙ፣ ሎሚ እንዳታበዙ ማለት ነው። ያቃጥላችኋል፣ ይልጣችኋል። ተተላጠ ደግሞ ከንፈር በጣም ለመዳን ከባድ ነው ማለት ነው። ከዛ ሁለቱ እንደዚህ አድርጌ ያኛው እስከሚረጋ ድረስ በኋላ እየተጠቀምኩ ደግሞ አሳያቸዋለሁ ማለት ነው። እዚህ ጋር በምታዩት መልኩ በነገራችን ላይ ቪዲዮ ማታ ስለሆነ የምቀርጸው ጨለማ እየሆነ ነው እንጂ በጣም አሪፍ ነው። በጣም ነው የሚያምረው። እንደገና ሽታው ደግሞ በጣም ነው ደስ የሚለው። በእውነት ሰርታችሁ ሞክሩት ማለት ነው። ከዛ በመጀመሪያ ደረጃ እናጸዳለን ከንፈራችንን። በተለይ ከንፈራችሁ እንግዲህ ውሃ የማጠጡ ልጆች ውሃ ሳንጠጣ ስንቀር ከንፈራችን ቅፍርር ይላል። እንዲሁም ደግሞ በብርድ ወቅት ይሰነጠቅብናል። ይህ ጎንና እኔ ይቆስልብኝ ነበር እና አሁን ግን እግዚአብሔር ይመስገን ትቶኛል ማለት ነው። ከዛ ከንፈሬ በጣም ነው የሚሰነጠቀው። ይሄ ቅፍርር የሚለውን እንዳለ ብድግ አድርጎ ያነሳልናል፣ ይገጥምልናል ማለት ነው። ይሄ ማስኩ ማለት ነው። ከዛ በምታዩት መልኩ እንደዚህ መጀመሪያ እናጸዳውና እንታጠበዋለን ትንሽ የተወሰነ
በጣም እንዳትፈትጉ እንዳልኳችሁ ማለት ነው፣ ይቆስልባቸዋል። ከዛ በኋላ ይህንን ታጠብኩትና መልሼ እንግዲህ ቅድምዬ ያሳየኋቸው ማለስለሻውን ይህንን ሁልጊዜ መጠቀም ትችላላችሁ። በቫልዚን የሰራሁትን ስትወጡ ራሱ መጠቀም ትችላላችሁ። ይህን ተጠቅማችሁ መውጣት ትችላላችሁ ወደ ውጭ፣ ቤትም ሆናችሁ የትም ቦታ ስትሄዱ ልክ የከንፈር ማለስለሻውን እንደምንጠቀመው ማለት ነው። ከዛ በምታዩት መልኩ ያው እንግዲህ ጎንና ጎን የምትምይለዋ እሱንም ልተኛ ስለሆነ ችግር የለም። እንደዚህ ተቀብታችሁት አንደኛ ዳርና ዳሩን ያለሰልስላችኋል ማለት ነው። ከዛ በኋላ በምታዩት መልኩ በጣም ነው የሚያምረው። እዚህ ጋር ጓደኛዬን እየጠየቅኳት ነበረ አያምርም እያልኳት እንግዲህ እሷም ያምራ እያለች ነበረ። ከዛ በኋላ እንግዲህ ይህን ይመስላል የዛሬው ቪዲዮ። ይህንኛውን በየቀኑ ተጠቀሙት። ያኛው እንዳልኳችሁ የምታጸዱበትን በሳምንት አንዴ ሁለቴ፣ ከዚህ በላይ በየቀኑ እንዳታረጉ። በኋላ ከንፈራችሁ ቢበላሽ እኔ ኃላፊነቱን አልወስድም ማለት ነው። ቪዲዮውን በደንብ ጨርሱ። ቻው፣ ወዳችኋለሁ።